በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። እሙንቱ ተሰብሩ እስመ ኢአምኑ ወአንተሰ ቆምከ በእንተ ሃይማኖትከ። እነርሱ ስለማያምኑ ሃይማኖት ስለሌላቸው ተሰበሩ። አንተ ግን ታምናለህና ስለምታምን ቆምክ። ሃይማኖት የሚሰራውን ስራ፣ ሃይማኖት የሚያደርገውን ነገር አሕዛብን እንኳ ካመኑ የሚያግዝ የሚያቆም መሆኑን በገለጸበት ምዕራፉ ላይ እንዲህ የሚል ቃል እናገኛለን። እነርሱ ስለማያምኑ ተሰበሩ፣ አንተ ግን አምነሃልና ቆመሃል የሚል ቃል እናገኛለን። ይህንን ቃል ከዛሬው በዓል ጋር በቀጥታ እናገናኘዋለን። አዎ የተነገረው በሃይማኖት የጸኑ ሃይማኖት ያላቸው የሚያምኑ ሰዎች የሚጥላቸው፣ የሚያሸንፋቸው፣ የሚከለክላቸው ነገር እንደሌለ፣ የማያምኑ ሰዎች መጨረሻቸው ስብራት እንደሆነ በደንብ አድርጎ ይገልጠዋል። የዛሬ በዓላችን ይህንን የምናይበት ነው። ሀገር በአጠቃላይ የሚያከብረው የአድዋ በዓል፣ ሰዎች የአድዋ በዓል የመንግስት በዓል ብቻ ይመስላቸዋል። እኛ ግን ቅድስት ቤተ ክርስቲያን በዓሉ የመንግስት ብቻ ሳይሆን የቤተ ክርስቲያን በዓልም ጭምር ነው። የሃይማኖት በዓልም ጭምር ነው። ለዚህ ነው አባቶቻችን በቅዱስ ሲኖዶስ ይሄ በዓል በቤተ ክርስቲያን ደረጃ ሊከበር ይገባዋል ብለው ወስነው ከውሳኔው በኋላ ቅዱስ ጊዮርጊስ ባለበት ቦታ በአብዛኛው ቦታ ሁሉ በዓሉን እናከብረዋለን። የቤተ ክርስቲያን በዓል ስለሆነ እንኳን ደስ አላችሁ። አዎ በአድዋ በዓል ብዙ ነገር እንማራለን፣ ብዙ ነገር እናስተውላለን። የዛሬው በዓላችን እሱን ነው የምናከብረው፣ ልዑሉን ነው የምናከብረው። ሰማዕቱ ቅዱስ ጊዮርጊስ የሰራውን ስራ ነው የምናከብረው። አዎ በዚህ በዓል ሃይማኖት ይገለጣል፣ ሃይማኖት ይመሰከራል። በዚህ በዓል የሀገር ፍቅር እንመሰክርበታለን። በዚህ በዓል አንድነትን እንሰብክበታለን። በዚህ በዓል ጽናትን እናስተምራለን። እነዚህን አራት ነገሮችን እናይበታለን በአድዋ በዓል። እሱን በዓል አስመልክተን ነው ዛሬ የተሰበሰብነው፣ ሃይማኖታዊ ስለሆነ። የመጀመሪያው ሃይማኖታችንን የምንመሰክርበት በዓለ ሃይማኖት ነው የምንልበት ምክንያት ብዙ ነው። እጅግ በጣም ሃይማኖት የበረከተበት፣ ሰዎች ለሃይማኖት የሚገዙበት፣ ፈሪሃ እግዚአብሔር ያላቸው የነበሩበት ዘመን ነው።
አይደሉም ተራው ምእመን ተራው ሰው ነገስታቱ እንኳ እግዚአብሔርን እየፈሩ እግዚአብሔርን ፈርተው እግዚአብሔርን ወደውና አፍቅረው በትምክህት በእግዚአብሔር ቤት የሚናገሩ ናቸው። የአድዋ ታሪክ ይህንን ያስተምረናል። መካድ አይቻልም፣ እምቢ ማለት አይቻልም። እውነት ነው። የቀደሙ ነገስታት የሰሩትን ስራ ማንሳት እውነት ነው። ይልቁኑ በሃይማኖት የሰሩትን እኛ የፖለቲካ መድረክ ስላይደለ ፖለቲካ አይደለም የምናወራው፣ ሃይማኖታችንን እንመሰክራለን። የተደረገውን የተሰራውን ሃይማኖት እግዚአብሔር ያደረገውን ስራ እንመሰክርበታለን። ለዚህ ነው ሃይማኖታዊ በዓል ነው የምንለው። አዎ እግዚአብሔርን የሚፈሩ ነበሩ። አዋጁ የሚያስተምረን እሱ ነው። በወቅቱ የመጣው ጠላት ሀገርን ብቻ ሳይሆን ሃይማኖትን ሊደፍር ጭምር ነው የመጣው። የሀገር ጠላት ብቻ ሳይሆን የሃይማኖት ጠላት ነበረ የመጣው። ያኔ በ88 ዓመተ ምህረት በርካታ ዓመታትን አሳልፈናል። የሃይማኖት የሀገር ጠላት መጣ። ሃይማኖተኞች ስለነበሩ ህዝቧ፣ ሃይማኖተኞች ስለነበሩ ነገስታቷ፣ ሃይማኖተኞች ስለነበሩ ምእመናን እግዚአብሔርን ይዘው ተነሱ። አስተውላችሁ ታውቃላችሁ? አፄ ምኒልክ ያወጁትን አዋጅ ሀገር የሚያጠፋ ሃይማኖት የሚደመስስ ጠላት መጥቶብናል። ምን የሚል? ሀገር የሚያጠፋ ሀገር የሚያፈርስ ሃይማኖት የሚያጠፋ ጠላት መጥቶብናል። ሮማውያኑ ሃይማኖት አልነበራቸው። የተዋሕዶን ሃይማኖት ሊቀይሩ ሊያጠፉ ነው የመጡት። ከዚህ በፊትም ተመልክተናቸው። ሃይማኖት የሚያጠፋ ጠላት ተነስቶብሃል የአገሬ ሕዝብ። ስለዚህ ወንድ ሴት ሳትል ቃሌ ዕቃዬን ማቄን ሳትል ተነስ። ገንዘብ ያለ በገንዘብህ፣ ጉልበት ያለ በጉልበትህ፣ ስንቅ ያለ በስንቅህ ተከተለኝ። ወስልተህ የቀረህ እንደሆነ ማርያምን አልምርህም። የሰማችሁ ነው፣ የንጉሱ ቃል ነው። ማርያምን አለ። እንዲህ ነበረ ስሟን የምንጠራው፣ እንዲህ ነበር። በማርያም ስም የመጣባቸውን ምእመናን አያስችላቸው በሃይማኖታቸው። ማርያምን አሉ ንጉሱ። ህዝቡ ተነሳ፣ የማርያም ስም ተጠርቷልና ክብር ለስሙ ይሁን። አዎ ማርያምን አልምርህም። በማርያም ስም አለ ንጉሱ ውጡ አለ። ምክንያቱም ሀገርህን የሚያጠፋ ሃይማኖትህን የሚደመስስ የሚያስቀይር ጠላት መጥቷል፣ ተነስ አለ። አዎ ተመልከቱ፣ የአድዋ ሰራዊት እንዴት እየተመመ ወደ ጦር እንደሚገባ። እውነት ነው ወገኖች። ያን ጊዜ ኢትዮጵያ የሰለጠነ ኃይል የላት፣ ታንክ የላትም፣ አውሮፕላን የላትም፣ መድፍ የላትም። ኢትዮጵያውያን የነበራቸው ሃይማኖት ነው። ክብር ለስሙ ይሁን። ሃይማኖት ኢትዮጵያ የነበራት ቅድስት ድንግል ማርያም ነች። ኢትዮጵያ የነበራት ሰማዕቱ ቅዱስ ጊዮርጊስ ነው። ተነሱ ጦርና ተነሱ ጦርና ጋሻ ብቻ ይዘው ሌላ የረቀቀ መሳሪያ ሳይኖራቸው
ግዙፉ የጣሊያን ጦር በመድፍ በታንክ በዘመናዊ መሳሪያ በጀት ታግዞ ነበር የመጣው። አዎ ታንኩም ቢሆን መድፉም ቢሆን ከቅዱስ ጊዮርጊስ መስቀል አይበልጥም። አመስግኑት፣ አይበልጥም። አዎ ተነሱ ካህናቱ። ምክንያቱም ሃይማኖታቸውን ሊቀይር ጠላት ነው የመጣው። ሀገራቸውን ሊያፈርስ የመጣ ጠላት ነው የመጣው። ስለዚህ ካህናቱ ተነሱ፣ ታቦቱን ይዘው ቅዱስ ጊዮርጊስን ይዘው ተነሱ። አንፈራም፣ እንሰብካለን፣ እንናገራለን ታሪክ። ይዘው ተነሱ። ወደ ጦርነት ወደ አድዋ ዘመተ ቅዱስ ጊዮርጊስ ወደ አድዋ። ይገርማቸዋል። እቴጌይቱ ደግሞ ከአክሱም ጽዮን የእመቤታችን የቅድስት ድንግል ማርያምን ስዕለ አድኅኖ ስዕሏን ይዛ እሷም ተሰለፈች። ጀግኒት እናታችን። አዎ የሴቶች የጀግንነት ተምሳሌት እመቤታችን። ወገኖቼ እናንተም በየጓዳያችሁ እመቤታችን አለች። ስትጨነቁ አንሷት። ሃይማኖትህን ሊቀይር ሀገር ሊያፈርስ የመጣ ሀሳብ ሲመጣ የእመቤታችንን ስዕል ይዛችሁ ተሰለፉ። ይዛ ተሰለፈች። ከወታደሮች በልጣ የጀግንነት ተምሳሌትነቷን አሳየች። ዘራፍ እያለች ገባች። ማንን ይዛ? እመቤታችንን ይዛ፣ ማርያምን ይዛ። ወገኖቼ ማን ይችላታል ታዲያ? አዎ የጣሊያን ጦር ተንቀጠቀጠ፣ ራደ። መሳሪያው አልሰራልህ አለው። አይቷላ ታቦተ ጽዮንን ታቦተ ጊዮርጊስን አይቷልና ስዕለ ጽዮንን ተመልክቷልና ማን ነው ከነሱ ጋር የመጣው? ደነገጡ። እሱ ብቻ አልነበረም። አዎ ታቦቱን ይዘው ሲወጡ ቅዱስ ጊዮርጊስ ተገለጠ። ስሙ የተመሰገነ ይሁን። በፈረሱ ቅዱስ ጊዮርጊስ በፈረሱ ላይ ተገልጦ እየበረረ መጣ። ገባ በጠላት መንደር። እያንዳንዱን የጠላት መሳሪያ ውሃ አደረገው። ክብር ለስሙ ይሁን። ኢትዮጵያ ተነገረላት፣ ኢትዮጵያ ተዘመረላት። ያንን በዘመናዊ መሳሪያ የበለጸገውን የጣሊያን መንግስት አንበረከከችው ተባለላት፣ ተነገረላት። በማ በቅድስት ድንግል ማርያም፣ በማ በቅዱስ ጊዮርጊስ። ደስ ይበላችሁ ክርስቲያኖች። ታዲያ ይሄንን አለመመስከር፣ ይሄንን አለመናገር ንፉግነት አይመስላችሁም? እኛ እንመሰክራለን፣ ቤተ ክርስቲያን ትናገራለች። በዓሉ የሃይማኖት ነው የምንለው ለዚህ ነው ወገኖቼ። እስከ ዛሬ ድረስ ስንተኛው ነው የሚከበረው? አቤት በሉት 130 አካባቢ። ይህን ያህል ዓመት ድረስ እየተዘመረ ይገኛል። ይህን ያህል ዓመት ድረስ ይነገርላታል ኢትዮጵያ። እዚህ ብቻ አይደለም፣ በዓለም ደረጃ እዚህ ብቻ አይደለም፣ በዓለም አቀፍ ደረጃ ራሳቸው ሮማውያኑ ጣሊያናውያኑ ዛሬ ድረስ በቁጭት የሚያነሱት ዕለት ነው የዛሬው ዕለት። ኢትዮጵያውያንን ደግሞ ያኮራ ከፍ ከፍ ያደረገ በዓለም የምትጠራበት በዓል ነው። ደስ ይበላችሁ ክርስቲያኑ። ታዲያ የአድዋ ድል ሲነሳ ቤተ ክርስቲያን የማታከብርበት፣ ቤተ ክርስቲያን የማትዘምርበት፣ ቤተ ክርስቲያን የማትመሰክርበት ምክንያት ምን አለ? ምንም የለም። እኛ ሃይማኖት ነው የምንሰብከው። እኛ ቅዱስ ጊዮርጊስን ነው የምንሰብከው። እኛ ድንግል ማርያምን ነው የምንሰብከው። እኛ የነሱ አምላክ የረዳን እግዚአብሔርን ነው የምንሰብከው። በዛሬው ዕለት ስሙ የተመሰገነ ይሁን። አመስግኑ። ታዲያ ይህንን በዓል ነው እያከበርን ያለነው። ይህንን በዓል በኩራት፣ ይህንን በዓል በኢትዮጵያዊነት፣
ይህንን በዓል በተዋሕዶ ልጅነት በኦርቶዶክሳዊነት በኩራት እናከብረዋለን። ይሄ የሀገር ይሄ የሃይማኖት ጉዳይ ነውና እናከብረዋለን። ክብር ለስሙ ይሁን። አራት ነገሮችን እንማራለን ባጭሩ። የመጀመሪያው ሃይማኖት ነው። ወገኖቼ አይታችኋል። ንጉሱ የማርያምን ስም ጠርቶ ነው አዋጅ ክተት ያለው። ካህናቱን አግዙኝ፣ ጸልዩልን፣ ምህላ ያዙ ብሎ በጸሎት ነው የተነሳው። ይሄ ሃይማኖት ነው። ስለዚህ ሃይማኖትን ይዞ የተነሳ መስቀሉን ይዞ የተነሳ ታሪክ ይነግረናል። በዛ በነ ዲዮቅልጥያኖስ ዘመን እንደነበረው የእሌኒ ልጅ ቆስጠንጢኖስ እንዳደረገው ንጉሱም የክርስቶስን መስቀል በጋሻው ላይ በፈረሱ ላይ በልብሱ ላይ አስደርጎ በመስቀል ምልክት ነው የወጣው። ያን ጊዜ ቆስጠንጢኖስ ድል ያደረገው በዚህ ነው፣ በመስቀሉ ነው። የእሌኒ ንግሥት ልጅ ታሪኩን አገናኙት። ንጉሥ ምኒልክም ይህንን ነው ያደረገው። መስቀሉን በፈረሱ አናት ላይ በጋሻው ላይ በጦሩ ላይ አስሎ ተነሳ ይላል። ይሄ ሃይማኖት ነው ወገኖች፣ ማመን ነው ይሄ። አንተ ግን ስለ ሃይማኖትህ ቆም ካለ ስለ ሃይማኖቱ ስለ ማመኑ የማርያምን ስም ስለ መጥራቱ ጊዮርጊስን ይዞ ስለ መዝመቱ ዛሬም ኢትዮጵያ ቆማለች። ስሙ ለዘላለም የተመሰገነ ይሁን። ዛሬም ቆማለች። ቆምክ ስለ ሃይማኖት ስለምታምን ቆምክ ይላል መጽሐፍ። እነሱ ግን ስለማያምኑ ተሰበሩ ይላል። አያችሁ፣ ተሰበሩ፣ ወደቁ። ኃይላቸው፣ ጀታቸው፣ መድፋቸው አልሰራም። ያለማመን የሚደረግ ነገር ሁሉ ዋጋ የለውም። ስለዚህ ወገኖቼ እኛም በየቤታችን ብዙ ፈተና አለብን፣ ብዙ ጦርነት አለብን የሚፈታተንን፣ ከሃይማኖት የሚያስወጣን፣ ሃይማኖታችንን የሚያስክድ ብዙ ጠላት ይመጣብናል። ያኔ ሃይማኖትህ ይመረመራል። ያኔ የምትቆመው በሃይማኖት ነው። ሃይማኖትህን አትካድ፣ ሃይማኖትህን አትናቀው። በሃይማኖት ትቆማለህና እናቴ፣ በሃይማኖት ነው የምትቆሚው። ብዙ ፈተና አለብሽ፣ ብዙ መከራ አለብሽ። ሃይማኖት ካለሽ ግን በእግዚአብሔር የእውነት የምታምኚ ከሆነ ግን ያን ጊዜ ቅድስት ድንግል ማርያም፣ ያን ጊዜ ሰማዕቱ ቅዱስ ጊዮርጊስ፣ ሌሎችም ቅዱሳን ካንተ ጋር ካንቺ ጋር ይሆናሉ። ጠላት ያፍራል፣ ፈተና ይወገዳል። ሃይማኖት ያስፈልጋል ወገኖቼ። ዛሬ ከዚያ ከአድዋ ጊዜ ከነበሩ ኢትዮጵያውያን የምንማረው ይሄንን ነው። በማርያም ሲባሉ ተነሱ። አዎ ያስፈራል። አዎ ጦሩ ከባድ ነው። አዎ ጀቱ ያስፈራል። ነገር ግን ሃይማኖት ይበልጣልና ሃይማኖታቸውን አስቀድመው ቆሙ። ወገኖቼ ይሄ ቀላል አይደለም። በሃይማኖት ልንቆም ይገባል። ብዙዎች ተጠራጥረው፣ ብዙዎች ፈርተው የወደቁ የተሰበሩ አሉ። የኛ ጠላቶች እግዚአብሔርን ስላልያዙ ይሰበራሉ። እኛ ግን እንቆማለን። ስሙ ለዘላለም የተመሰገነ ይሁን። በሃይማኖታችን በሃይማኖት እንዲህ አይነት ሃይማኖት እኮ የለም። ድንግል ማርያምን ይዞ ያለ ሃይማኖት የኔና የናንተ ሃይማኖት ነው። ቅዱስ ጊዮርጊስ ያለው ሃይማኖት የኛ ነው። ስለዚህ ደስ ሊላችሁ ይገባል። ነገም ከነገ ወዲያም ስትፈተኑ ጊዮርጊስን አስቀድሙ። ነገም ከነገ ወዲያም ስትፈተኑ ድንግል ማርያምን ይዛችሁ ሂዱ። ይህንን እንማራለን ዛሬ። ሃይማኖት፣ በሃይማኖት መጽናት፣ ተስፋ ማድረግ፣ አዎ ያድኑናል። እምነት እኮ ነው። አያችሁ፣ እምነት
ሌላው የሀገር ፍቅር ነው ወገኖቼ። አይታችኋል። ልጅ አዋቂ ሳይል ስለ ሀገሩ ስለተባለ የሀገር ፍቅር ስሜት ስላለው ሀገሬን ብሎ ኢትዮጵያዊ በሙሉ ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ ሁሉም የምኒልክን ጥሪ ሰምቶ ተሰበሰበ፣ መጣ። አንተ ጉራጌ ነህ፣ አንተ ኦሮሞ ነህ፣ አንተ ትግሬ ነህ፣ አንተ ከምባታ ነህ፣ ሀዲያ ነህ አልተባባሉም። ሁሉም ያን ጊዜ ስንት ሆኑ? አንድ ሆኑ። እውነት እኮ ነው። ሁሉም አንድ ሆኑ። ያኔ ስለ ዘር የሚያወራ የለም። ያኔ ስለ ቋንቋ የሚያወራ የለም። ስለ ኢትዮጵያዊነት እንጂ ስለ ጀግንነት እንጂ። አዎ ሀገሬ ኢትዮጵያ ብሎ የሚነሳ ትውልድ ነበር። ዛሬ ተከፋፍለናል። ዛሬ የለንም። የሀገር ፍቅር በአንድም በሌላም እየተሸረሸረ ኢትዮጵያ ስንል የሚከፋቸው ብዙዎች አሉ። ኢትዮጵያውያን ሆነ ኢትዮጵያ ሀገር፣ ኢትዮጵያ ትውልድ፣ ኢትዮጵያ ያንተ መንደር እሷ ናት። በእሷ የሚመጣ አይደራደርም ኢትዮጵያዊ። ወጣ ክተት ሲባል ከዚህም ከዚያም ከዚህም ከዚያም ተሰብስቦ አደባባይ መጣ። ስለ ሀገሩ የሀገር ፍቅር አሳይተውናል የአድዋ ጀግኖች። የሀገር ፍቅር ስለውብናል የአድዋ ጀግኖች። የሀገር ፍቅር በልባችን ተሰንቅሯል በዚያ ጊዜ በነበረው ጀግንነት። ስለዚህ ወገኖቼ ሀገራችሁን ወደዱ። ከሀገር በኋላ ነው ሁሉም ነገር። ሀገር ሲኖር ነው መንደር የሚኖረው። ሀገር ሲኖር ነው ቀበሌ የሚኖረው። ሀገር ሲኖር ነው ወገኔ ኢትዮጵያዊነትህን አትርሳው፣ አትዘንጋው፣ በደም ውስጥ ይመላለስ። እንዲህ ከሆነ የሚችለን የለም። አይደለም ጣሊያን፣ አሜሪካ በሉ ምንም በጠላትነት ቢመጡ በኢትዮጵያዊነት ወኔ እናሸንፋቸዋለን። እግዚአብሔር ጠላትን ያስወግድልን እንጂ አሜን በሉ። ይሄ ከጠፋ ግን ስንከፋፈል ግን እኔና እናንተ በምናምንቴው ስንጣላ ግን ጠላት መግቢያ ያገኛል፣ መሽሎኪያ ያገኛል፣ ይገባል፣ ያንበረክካል። ይሄ የኔ መንደር ነው፣ እሱ ካልተነካ ምን አገባኝ አይልም ኢትዮጵያዊ። የሁሉም ሞት ያሳዝነዋል ኢትዮጵያዊ። እውነቴን ነው የምላችሁ። ምህላ ጸሎት ያስፈልጋል። አርሲ ሽርካ ለተገደሉ ኦርቶዶክሳውያን ኢትዮጵያውያን ሁሉ ሊያለቅሱ ምህላ ሊይዙ ይገባል በአንድ ኢትዮጵያዊነት። ለምን የወገን ጉዳይ ታረጉታላችሁ? ለምን የመንደር ጉዳይ? የኢትዮጵያ ጉዳይ የሃይማኖት ጉዳይ ነው። ኦርቶዶክሳውያን ሁላችን ልናዝን፣ ልናለቅስ፣ እግዚኦ ልንል ይገባል፣ ልንጮህ ይገባል። ይሄ ነው አንድነት፣ ይሄ ነው ኢትዮጵያዊነት። ያን ጊዜ እግዚአብሔርም ይሰማል፣ ጠላቶቻችንን ያሳፍራል። ክብር ለስሙ ይሁን። ይሄ ከሌለ ግን እኔም ወገኔ አይደለ የታባቱ የምንባባል ከሆነ ግን ጠላት ይበረታል። እግዚአብሔር አምላክ ጠላትን ይያዝልን። እግዚአብሔር አምላክ በከንቱ የሚፈሰው ደማቸው የሚፈሰው ኦርቶዶክሳውያንን ነፍስ ይማርልን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ስለዚህ የሀገር ፍቅር እንዲህ ያደርጋል። የሀገር ፍቅር ነው አድዋ ያስተማረንና ባካችሁ ሀገራችንን እንውደድ፣ እርስ በርሳችን ኢትዮጵያውያን ነን ብለን እንዋደድ። ኢትዮጵያውያን ካልን ሌላ ውስጥ አንገባም። ሁላችንም አንድ ነን፣ ወንድማማቾች። ለምን እንገዳደል? ለምን እንጨራረስ? ለምን እንካሰስ? ኢትዮጵያ የሚለውን ቃል በአንድ ላይ እንጥራው። እግዚአብሔር ስሙ የተመሰገነ ይሁን። ሌላው አመስግኑ ካመሰገናችሁ። እውነቴን ነው። ሌላው ጀግንነት
ጽናትን እንማራለን ከዚህ በዓል። ጽናት። አቤት የነበረው እልቂት፣ አቤት የነበረው ፍጅት፣ አቤት የነበረው መከራ። እውነቴን ነው የምላችሁ፣ አንብቡ ታሪኩን። ስንቶች ናቸው የወደቁት? ብዙ ወንድሞች ሲረግፉ የለም በጽናት እንድናለን እስከ መጨረሻው እንጸናለን ብለው የታገሉ የወንድሞቻቸውን አስከሬን አፈር እያለበሱ በጽናት የታገሉ በመጨረሻ ላይ ቆመው ታይተዋል። ክብር ለስሙ ይሁን። የሃይማኖት ጽናት ነው ይሄ። ከሃይማኖት ጋር የተገናኘ ጽናት ነው። እስከ መጨረሻው የሚጸና ይድናል የሚለውን ቃል የያዘ ሰው ነው ይህን የሚያደርገው። ስለዚህ አድዋ አልፏል። ዛሬም በየቤታችን በየመንደራችን የሚመጡትን ጠላቶች፣ ፈተናዎች በጽናት ልናልፋቸው ይገባል። ተስፋ መቁረጥ አያስፈልግም። የአድዋ ኢትዮጵያውያን ብዙ ወንድሞቻቸው ሲያልቁ ተስፋ ቆርጠው ቢቀሩ ኖሮ ኢትዮጵያን ዛሬ አናገኛትም ነበር። የሰማችሁ ነው? አናገኛትም ነበር እኮ፣ ስሟን አንጠራም ነበር። ስለዚህ ወገኖች እነዚህን ነገሮች ተምረው በሃይማኖት እንድንኖር፣ ሃይማኖታችንን ጠብቀን እንድንኖር ቅዱስ ጊዮርጊስ፣ ድንግል ማርያም ይጠብቁን ዘንድ የሃይማኖት ሰዎች ልንሆን ይገባል። የፍቅር ሰዎች ልንሆን ይገባል። አንድ አይነት አስተሳሰብ፣ አንድነት ሊኖረን ይገባል። እነዚህ ነገሮች ካሉ ከጽናት ጋር ተደምረው ሀገራችንን እናቆማለን። እየሰማችሁ ነው? እንቆማለን። እኛ በሃይማኖት እንቆማለን። መቆማችን ደግሞ መጨረሻው ለእግዚአብሔር መንግስት መብቃት ነው።